እንደምን ሰነበታችሁ ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዤ መጥቻለሁ። ከሁሉም በፊት ግን እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ ማለት እወዳለሁ። ወደ መረጃዎች እንግባ። እንግዲህ በክረምቱ የዝውውር መስኮት እንግዲህ የሊቨርፑል አመራሮች ተጨማሪ ተጫዋቾችን እንደሚያስፈርሙ ምንም ጥርጥር እንደሌለው እንደገና በሆነ ተፎካካሪ ለመሆን ሶስቱ የማራት የመጀመሪያ ቡድን ተጫዋቾች እንደሚያስፈልጋቸው ይሰማቸዋል። የመስመር ተጫዋች በተለይም ዋይድ ፕሌየር ማስፈረም በቅድሚያ የሚከናወኑ ጉዳዮች መካከል አንዱ እንደሆነ ነው እየተገለጸ የሚገኘው። በርካታ ተጫዋቾችን ግን ለመመልከት ዝግጁ እንደሆኑ እየተገለጸ ይገኛል። በጣም ወሳኝ የሚባል ድል ነው የትላንትናው ድልና አርነ ስሎት እንግዲህ በተለይም ደግሞ እጅግ ግሩም ጎል ስላስገባው ስለ ኑጉማ እንዲህ ሲሉ ተናግሯል። ለቅርብ ጊዜም ቢሆን እሱ በጣም ጥሩ ነው፣ እያጠናከረና እየተሻሻለ መጥቷል። የሚያሳየው ነገር እንዲሁ ደስ የሚል ክህሎት ብቻ ሳይሆን ውጤታማ የሆነ አጨራረስ ጭምር ነው። ምንም ይገርማል ብዬ አላስብም። እሱ በእግር ኳስ ውስጥ ብዙ ጊዜ የሚታይ ልዩ ብቃት አለው። ይህም ለዋን ቪዋን ግንኙነት ላይ በጣም ጎበዝ መሆኑ በአሁን ጊዜ ኳስን ለመምታት የሚያስችል የበለጠ ጉልበትና አቅም እያገኘ መጥቷል ሲሉ ነው። እንግዲህ ከዚህ በኋላም ብዙ የመሰለፍ ዕድል ይሰጡታል ተብሎ ነው የሚጠበቀው። በተለይም ያለው ክሊኒካል የሆነ አጨራረስ ለሊቨርፑል ከፍተኛ የሆነ ግልጋሎትን ይሰጣል ተብሎ ይገመታል። በዚህም ረገድ እንግዲህ ሊቨርፑሎች ሊደግፉት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ሌላኛው አርነ ስሎት ያጋሩት መረጃ አርነ ስሎት ከርቲስ ጆንስ በብሽሽት ጉዳት ምክንያት ማክሰኞ ለሚደረገው ጨዋታ እንደማይደርስ ተናግረዋል። እንግዲህ በጣም ወሳኝ የሚባል ጨዋታ ነው እንግዲህ በአንፊልድ ከፒኤስጂ ጋር የሚገናኙት። እንዲሁም አሁን ላይ ዓለም ላይ ካሉ ምርጥ ክለቦች ውስጥ ፒኤስጂ በዋነኝነት ወይም በግንባር ቀደምትነት የሚጠቀስ እንደሆነ ይታወቃል። ሉዊስ ኤንሪኬ በፒኤስጂ ቤት እየሰሩት ያለው ነገር በጣም የሚያስገርም ነው። እኔ እውነት ለመናገር በፒኤስጂ ከፍተኛ የሆነ ፈተና ይጠብቋል ተብሎ ነው የሚጠበቀው። ካላቸው አቅም ካላቸው ጥንካሬ አንጻር ሊቨርፑሎች ከፍተኛ የሆነ የመልስ ምት ወይም ጥንካሬ የማያሳዩ ከሆነ አሁንም ፒኤስጂዎች የማይከብዷቸው ምንም አይነት ሪዝን ይኖራል ተብሎ አይጠበቅም። ለሊቨርፑል ብቻ ሳይሆን ለሁሉም ክለብ ከባድ የሆነ ክለብ እንደሆነ ሁላችንም እናውቃለን። በቂ የሆነ ዝግጅትም ያደርጋሉ ተብሎ ይጠበቃል። ሌላኛው እንግዲህ ሞሳላ በትናንትናው ጨዋታ ጎል ማስቆጠሩ ይታወሳል እና አጠቃላይ እንቅስቃሴው መልካም የሚባል ነው። በክረምቱም እንግዲህ ይለቃል ተብሎ ይጠበቃል። ሊቨርፑሎች ከዚህ በኋላ የሚያደርጓቸው እያንዳንዶቹ ግስጋሴዎች ወሳኝ ናቸው ተብሎ ነው የሚጠበቀው። በተለይም እንግዲህ በቶፕ ፎር በሚደረገው ግስጋሴ ጥሩ የሆነ እንቅስቃሴ እያሳዩ ይገኛሉ። እንደ አጠቃላይ ስንመለከት እንግዲህ ሊቨርፑሎች እያሳዩት ያለው ነገር መልካም የሚባል ነገር ነው። ነገር ግን በቶፕ ፎር ለመጨረስ ወሳኝ የሆኑ ስራዎችን መስራት እንደሚጠበቅባቸው ነው እየተገለጸ የሚገኘው። በተለይም እንግዲህ ወሳኝ የሚባሉ ጨዋታዎች ከዚህ በኋላ የሚገጥሟቸው ይሆናል። ነገር ግን አርነ ስሎት በሚቀጥሉ ጨዋታዎች ላይም ጥንቃቄ የማያደርጉ ከሆነ የከዚህ በፊቱ ነገር የሚያገረሽባቸው ከሆነ በክረምቱ እንግዲህ ሊቨርፑልን የመልቀቃቸው ሁኔታ ምንም የማያጠራጥር ነው። ምክንያቱም ምንም አይነት ለውጥ ቢያሳዩም እንኳን ኮንሲስተንሲ የሚጎለው አይነት ክለብ ነው ሊቨርፑልን አሁን ከቅርብ ጊዜ አስተውላችሁት ከሆነ ከቅርብ ጊዜ በኋላ እያሳየ ያለው ነገር እና በክሎፕ ጊዜ አይታችሁት ከሆነ የአቋም መንሸራተት ቢያጋጥመውም ያን ነገር ካስተካከለ በኋላ ኮንሲስተንት በሆነ ዌይ የሚያሸንፍበት ሁኔታ አለ። ነገር ግን አሁን በአርነ ስሎት ዘመን ፈጽሞ ይሄ ነገር እየታየ አይደለም። ይሄ ደግሞ መስተካከል የሚገባው ጉዳይ እንደሆነ ፍንትው አድርጎ የሚያሳይ ነው። ነገር ግን የትናንትናው ድል በጣም ወሳኝ የሚባል ድል ነው። በቶፕ ፎር በሚደረገው ግስጋሴም ወሳኝ የሆነ ጨዋታ ነው ተብሎ ይጠበቃል። ሌሎች ክለቦች እንግዲህ የሚጥሉ ከሆነ ወደፊት በሚያደርጉት ግስጋሴ የትናንትናው ጨዋታ እጅግ ወሳኝ ተብሎ ነው የሚጠበቀው። እናንተ ስለ ታያችሁት በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።